ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን የፋሲካ በዓልን ምክንያት በማድረግ በአቃቂ ቃሊቲ የከብት ገበያ ጋር ተገኝተናል። እንግዲህ ከወዲሁ ለእናንተ ለተመልካቾቻችን ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል እየተመኘንላችሁ ወደ ውስጥ ገብተን የበሬ ገበያ ምን ይመስላል፣ ቀንሷል፣ ጨምሯል የሚለው ሙሉ መረጃውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንኳን አደረሶት አባት። እንኳን አብሮ አደረሰን። የፋሲካ በዓል ምን ይመስላል እንዳጠቃላይ ድባቡ? አረ የፋሲካ በዓሉ አመጣጡ ጥሩ ነበረ። በሬውንም ስናየው ቂጡ አብጧል፣ ትከሻው ኮራ ብሏል። ግን ሰው አይነካውም። ሰው ዋጋው እዛ ላይ ነው ያለው። ገዢ ይዞ የመጣው ብር እዛ ታች ነው። ገዢና ዋጋ ሊገናኝ አልቻለም። ምን ያህል እየተባለ ነው አሁን ላይ? ከፍተኛ ዝቅተኛ ስንት አሉ እየዞሩ ሲጠይቁ? የመጨረሻ ዝቅተኛው 95 ነው፣ ከፍተኛው እስከ 200 ምናምን ነው። እንግዲህ በዚህ መካከል ላይ ሰው ይዞ የመጣው ከ50 እስከ 60 ባለው ጊዜ ውስጥ ይዞ መጥቷል። እንዲያቅሙር ይገዛል። ግን እዚህ ጋር እንደዚህ አይነት ያለ የለም። ስለዚህ ያው ተመልሶ መሄድ ነው። ሌላ ምንም ለውጥ የለውም። ጥሩ። በፊት በስንት ብር ተገበያይተው ያውቃሉ? በአምና ካቻምና ምን ያህል ብር ነበረ? አሁን በገና የገና ዕለት እኔ አሁን 57 ጥሩ ወይፈን መካከለኛ የሆነ ወይፈን ገዝቼ ሄጃለሁ እዚሁ ገበያ ውስጥ። አሁን ግን የዛ አይነት ከ90 በታች የለም የዛ አይነት አሁን እና እንዲያውም ከዛ በላይ ነው አሁን አድጓል። ለምን ተወደደ ተብሎ ሲጠየቅ ምን አይነት ምላሽ ነው የሚሰጠው ነጋዴው? ነጋዴኛም እንደዚሁ ነው የምናመጣው እንደዚህ ነው የሚለን። ለውጥ የለውም። ነጋዴውም እኛም ስናመጣ በውድ ነው የምናመጣ የሚል ነው የሚነግረን። እንግዲህ ምስጢሩ እነሱ ይወቁት። በህይወት ዘመኑ እስካሁን ድረስ ባሉት አነስተኛ ስንት ብር ተገበያይተው ያውቃሉ እርሶ? ኧረ አሁን አያውቅ። እኔ አሁን ጥሩ በሬ ከአንድ ዓመት በፊት ጥሩ በሬ 45 ገዝቼ ሄጃለሁ። 45,000 እዚህ ጥሩ በሬ ትልቅ በሬ። አሁን ግን ዝቅ ብለን እንኳን በ60 በ70 ልናገኝ አልቻለም። በዛ አይነት አካሄድ እና እንግዲህ የዛሬው ትንሽ የሚቀመስ ነገር አይደለም። እነሱም እያዩን ነው፣ እኛም እያየናቸው ነው። ጥሩ። ምናልባት በዓልን በማስመልከት የሚያስታውሱ ገጠመኝ ካለ ቢያጋሩን አባቴ። ኧረ ገጠመኝ የለኝም። እንግዲህ በዓል እኔ ሁልጊዜ በደስታ በፌስታ ነበር የምናሳልፈው። ዛሬ ግን ቅር ብሎ ልንመለስ ነው። እስከ ዛሬ ቆንጆ ነበረ። ምንም ቢሆን ቢያንስም ይዘን ነበር የምንገባው። አሁን ግን የሚያንስም አላገኘንም፣ አነስተኛም አላገኘንም። እንግዲህ ለመጪው እግዚአብሔር ያስተካክልን ነው የምለው። አሜን። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ በዓልን በማስመልከት እድሉ ልስጦት። በዓል እንግዲህ ከስጋ ውጭ ያለው የኢትዮጵያ ሕዝብ እንኳን በሰላም ለብርሃነ ትንሣኤው አደረሳችሁ ብዬ እላለሁ። እንግዲህ ሰላም ያድርሰን። አሜን። እሺ፣ መልካም በዓል ለሁላችን። እንኳን አደረሰ። እንኳን አብሮ አደረሰ። ገዢ ነህ ወይ ሻጭ? ሻጭ ነኝ። ምን ይመስላል የገበያ ሁኔታ? የፋሲካ በዓልን ምክንያት በማድረግ ያለው የገበያ ሁኔታ ምን ይመስላል? አሪፍ ነው። አሁን ጠዋትም ስለሆነ ብዙም አይደለም፣ አሪፍ ነው። ገበያው ቆንጆ ነው። በጣም ጥሩ። እንግዲህ ፋሲካን በማስመልከት ዞር ዞር እያልን ነበርና አንተ ምን ያህል ከብቶችን ይዘህ የመጣኸው? እኔ ያው እስከ 20 ምናምን ከብት ናቸው አሁን እዚህ ያሉት። አሪፍ ነው። ትላንትናም ሽጠናል። ዛሬም የተወሰነ አሁን ጠዋት ስለሆነ ገበያው ትንሽ ቀዝቀዝ ያለ ነው። ገና ነው። አሪፍ ነው ብዬ ነው ከምቶ ገና ስለሆነ እንሸጣለን ብለን እናስባለን። ጥሩ። ከበፊቶቹ ከነበሩት በዓላቶች ውስጥ አሁን ላይ ምን ይመስላል? ጨምሯል፣ ቀንሷል ወይስ ባለበት ነው? ከብት አሁን ጨምሯል። ከብት በጣም ጨምሯል። ቢያንስ ከበፊት የነበረው 20-30 ሺህ ብር ጭማሪ አለው። ከብት አንድ ከብት እስከ 20 ሺህ ብር ጭማሪ አለው። ለምንድን ነው የተወደደው? እሱ ያው እንግዲህ ከጊዜ ሁኔታ ያው ብዙም እኛ ነጋዴዎች ነን፣ ቀላቢዎች ያውቃሉ። ያው ብዙ ጊዜ ከመኖ ጭማሪ ጋር ከብት እየጨመረ ይመጣል። በዛ እና ያው በእንትን ትራንስፖርት ምናምን አሁን የነዳጅ ጭማሪ ምናምን ትራንስፖርት ላይ
መኪና ላይ እንደዚህ ጭማሪ ይመጣባቸዋል ማለት ነው። ከብቶች ላይ በአንድ ከብት ትራንስፖርት ላይ ይጨምራል። ለዛ ነው ከብት ነው እየጨመረ። ጥሩ። እስቲ የያዝካቸው ከብቶች ምን ያህል እንደሆነ ከፍተኛ ዝቅተኛ እየጠቆም ካሳየኝ። ይህ ከ220 እስከ 210 ይሸጣል እና የጅሩ ከብት ነው። ከጅሩ እስከ ሀረር አሉ። ያው ዋጋቸው እንደ ከብቱ ይለያያል። አሪፍ ነው። ዝቅተኛ ስንት ብር ይዛል? ዝቅተኛ እስከ 150። የትኛው ማለት ነው? 150 ነው። እነዚህ አሉ እስከ 200 ምናምን አለ። ይሄ የ220። በጣም ጥሩ። በዓልን በማስመልከት ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። ገበያ አሪፍ ነው። የአቃቂ ገበያ እዚህ አሪፍ ነው ብዬ የምገምተው ገበሬም የነጋዴም ስላለ አማራጭ አለው ብለን የምንገምተው እዚህ አሪፍ ነው። ጥሩ። እሺ፣ መልካም በዓል። እሺ፣ መልካም በዓል። እንኳን አደረሰ። እንኳን አብሮ አደረሰ። ሻጭ ነህ ወይስ ገዢ? ሻጭ ነኝ። ምን ይመስላል የበዓሉ ሁኔታ? የበዓሉ ሁኔታ በጣም አስቸጋሪ ነው። አይፈጭ አይቆላው ነው። ምናልባት የያዝካቸው በሬዎች አነስተኛ ከፍተኛ ምን ያህል ነው? በቃ ዝቅተኛ እስከ 150 ነው። ከፍተኛ እስከ 250 እኔ ጋር ያለው። እስቲ ታሳየኛለህ? አዎ፣ ይሄ ለምሳሌ 150 ነው። ዛልፍ ብሎ የምታየው ደግሞ 2 ይሄ 250። ለዚህ የዋጋ መወደድ እንደ ምክንያት የሚቀመጠው ምንድን ነው ተብሎ ይታሰባል? ምንም የምናውቀው ነገር የለም። በቃ ይወራል፣ ይጨምራል እና ብቻ ይሄ ነው የምትይው ነገር የለም። አስቸጋሪ ነው። ገበያ ውድ ነው። በእርግጥ ውድ አይደለም ማለት አይቻልም። በጣም ውድ ነው። ስለዚህ ያው እኛ ደግሞ የስራው ባህሪ ስለሆነ አይቀርም ተብሎ እንይዛለን እንጂ ውድ ነው ገበያው። ጥሩ። የአቅራቦት ችግር አለ እንዴ? አዎ አለ። በጣም ይመስለኛል እንደዛ ነው። አይወጣም ገበያ ላይ ቢወጣም ያው ከሚዲያው አንጻር ነው የሚመስለኝ። አብዛኛው መንስኤው ሚዲያው ነው። በቃ የተሳሳተ ኢንፎርሜሽን ነው የሚሰራጨው። ስለዚህ ያን ያህል ገበሬውም ስለሚያይ ሁሉም ሚዲያ ነው እጁ ላይ ያለው። ያንን እያየ ይመስለኛል አብዛኛውን ውድነቱ የተባባሰው። በዓልን በማስመልከት ማስተላለፍ የምፈልገው መልእክት ካለ? እንኳን አደረሳችሁ ላለው ለሁላችንም። ገበያው ገበያ ነው። ሀገራችን ሰላም ትሁን፣ ኢትዮጵያን ሰላም ያርግልን። እንኳን አንቺንም እንኳን አደረሰሽ። እሺ፣ እንኳን አብራ አደረሰ። መልካም በዓል ብያለሁ ለሁላችን። እንኳን አደረሰዎት። እንኳን አብራ አደረሰ። የበዓሉ ሁኔታ ምን ይመስላል? የበዓሉ ሁኔታ ትንሽ በሬ ተወዷል። ያው ከ150 ሺህ እስከ 180 ሺህ ነው የሚሉት። ምንም ግራ ገብቶናል። አሁን ሲዚ ውስጥ ደግሞ ገብተናል። ያለውን ነገር እንግዲህ እናያለን አብረን ማለት ነው። ለምን ተወደደ ሲባል እንደ ምክንያት የሚጠቀስ ነገር አለ ምናምን ስንላቸው የኑሮ ሁኔታ፣ በሬዎቹ ትላልቆች በሬ ነው የተወደዱት፣ ትናንሾቹ ደግሞ ዝቅተኞች አሉ። ግን ምክንያት የላቸው። በቃ በራሳቸው ጊዜ የሚጨምሩት። አነስተኛ ስንት አሉ? መካከለኛ፣ ከፍተኛ ስንት እየተባለ ነው? እስከ 190 እስከ 150 ነው የሚለው። አነስተኛ ደግሞ እስከ 120 እስከ 110 ምናምን ነው የሚባለው በሬ። ከዚህ በፊት ስንት ብር ተገበያይተው ያውቃሉ? በበፊቶቹ ባህሎች ዛሬ ዓመት አካባቢ ላይ በ80 ሺህ ብር በ70 ሺህ ብር ነበር የምናገኘው በሬ። ዘንድሮ የጥፍ ነው የጨመረው። ምክንያቱ ግን ምን እንደሆነ አይታወቅም። እርስዎ በምን ምክንያት ይመስሎታል? ይመስለኛል ያው አሁን ትንሽ የአገሪቷ ሁኔታም ሊሆን ይችላል። ቀለቡም ምናምንም ጨመረብን ነው የሚሉት፣ አይታወቅም። ለዛ ነው። ጥሩ። በመጨረሻ ማስተላለፍ የሚፈልጉት መልእክት አለ? የምንፈልገው ያው እንግዲህ ተረጋግተን ከሌባ ድነን ተረጋግተን ተገበያይተን መሄድ እንደምንችል ነው የምናስበው። ስለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰን። ሻጭ ነህ ወይስ ገዢ? ገዢ ነኝ። ምን ይመስላል የበዓሉ ሁኔታ? የበዓሉ ሁኔታ ትንሽ ኑሮ ውድነት ነው መሰለኝ። በሬዎቹ ጨምረዋል። ካምናም ከአዲስ ዓመትም ከገናም ዘንድሮ በጣም ጨምረዋል። 100 ስንገዛ የነበርናቸው እስከ 220 እስከ 250 እያሉ ነው። ለምን ተጨመረ አሉ ስትጠይቃቸው ነጋዴዎች ምን አይነት ምክንያት ነው እየሰጡ ያሉት? ምንም ምክንያት የሚሰጡት ነገር የላቸውም። በቃ ጨምረዋል ነው የሚሉ እና እስካሁን እንግዲህ አልገዛንም፣ ገና እየጠየቅን ነው። ጥሩ። እንግዲህ አነስተኛ ስንት ብር አሏቸው? ከፍተኛ እንዳልከኝ ከሆነ እስከ 250 ብለኛል እና አነስተኛ አስጠይቀሃል? አነስተኛ ከ85 እስከ 100 አሉ እና ገና አልገዛንም፣ እየጠየቅን ነው። ጠዋትም ስለሆነ እስቲ ከሰዓት ነው የሚረጋጋ ከሆነ እየጠበቅናቸው ነው። በፊት እስከ ስንት ብር ድረስ ተገበያይተህ ታውቃለህ? በፊት እስከ 100 ደህና በሬ ተገበያይቻለሁ። ቆንጆ መካከለኛው እስከ 100 እስከ 95 ተገበያይተናል። አሁን ያለፈውን የገናውን ማለት ነው። አሁን እሱን የገዛነው ዛሬ 220 250 ነው የሚሉ
ምክንያት እንግዲህ እኛ እናውቀው። ምናልባት እንደ ራስ እንደ ምክንያት የምታስቀምጠው ነገር አለ ተወደደ ሲሉ እንደ ራሳችን ደግሞ ምክንያት የምንሰጠው አለና አንተ በግልህ በዚህ ምክንያት ሊሆን ይችላል ብለህ ትገምታለህ? እንግዲህ ወይም የነዳጅ ምክንያት ሊሆን ይችላል ወይም የከብት እጥረት ሊሆን ይችላል። ይሄን ይመስለኛል እና ይሄን ነው የሚመስለኝ። በጣም ጥሩ። በዓልን በማስመልከት ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ለሁሉ ለመላው ለኦርቶዶክስ ተዋሕዶ ለትንሣኤ በዓል እንኳን አደረሳችሁ እላለሁ። ጥሩ አመሰግናለሁ። መልካም በዓል ለሁላችን። እንኳን አደረሰዎት። እንኳን አብሮ ደረሰን። ምን ይመስላል የበዓሉ ሁኔታ? የበዓሉ ገበያ በጣም ደስ ይላል። ምንም አይለው ያው ገና ነው። ዛሬ ጠዋት ነው። ትላንትና ሲሸጠዋል ነው ገዢም ሲገዛ ነው አለዋል። ነገር ግን ዘንድሮ ትንሽ በሬዎቹ ትንሽ ወደድ ይላሉ። ቢሆንም በቃ ሰው እንደ አቅሙ እየገዛ ይዞ እየወጣ ነው። ኦኬ። ከበፊቶቹ ከገና ከአዲስ ዓመት ምን ያህል ጭማሪ አሳይቷል? ዘንድሮ ትንሽ ጭማሪ አለው። ገበሬ እጁም ጭማሪ አለው። ገበሬው ቀልቦ የማያመጣ መኖ ሁሉ ነገር ውድ ስለሆነ በጣም ጭማሪ አለው። እርስ የያዟቸው ከብቶች ምን ያህል ነው ዋጋቸው? አነስተኛ ከፍተኛ? ያው አለ በየመልኩ ነው። ከ120 ሺህ እስከ 100 እስከ 95 እስከ 90 አለን። ያው 70 የ85ም ሰው ባቅሙ ነው አለ። 300 የሚጠራም አለ። ሲሸጥ ግን አላየም። እኔ 180 ሺህም እስከ 150 ሺህም 160 ሺህም ቆንጆ በሬ እየተሸጠ ነው። የመወደዱ ምክንያት እንደ ዋና መንስኤ ተብሎ የሚጠቀሰው ምንድን ነው? ከመኖ መወደድ በተጨማሪ ምን አይነት ምክንያቶች ይጠቀሳሉ? የመኖ መወደዱ ነው ከብት ያስወደደው። መኖ በጣም ጠፍተዋል በአሁኑ ሰዓት። ያው ድሮ በ700 የሚገዛው 1700 1800 ነው። በጣም ተወደደ። ፋጉሎም ተወደዋል። 13 ሺህ ብር ነው። የዛሬ ዓመት ከ7 ሺህ እስከ 6 ሺህ ብር ነበረ ፋጉሎ ማለት የተልባ ጭማቂ። ዘንድሮ በጣም ጨምሯል። ሁሉም ነገር ስለጨመረ ከብት ገበሬም አይለቁም። ነጋዴም ደግሞ በዛ በውድ ገዝቶ አምጥተው በየክፍለ ሀገሩ የመኪና ዋጋ ጨምሯል። ሁሉም ነገር ጭማሪ ስለሆነ ለዛ ነው እዚህ ይሄን ያህል ጭማሪ እየተሸጣለሁ። ጥሩ። ምናልባት ዛሬ ዋዜማ አይመስልም፣ ትንሽ ተቀዛቅዟል። ለምን ይሁን የገበያ ሁኔታ እንደዚህ ሆነው? የገበያ ሁኔታ ያው ማንኛውም ሰው መቼም ትንሽ ሞቅ ስል ነው ከቤት የሚወጣ ቡና ምኑንም ብሎ። እስከዛ ግን ሁሉም እየጠበቅን ነው። በጣም ጥሩ። እስቲ ከብቶቹን እየጠቆሙ ያሳዩኛል ስንት ብር እንደሆኑ? ይሄኛ ፊት ለፊት ያለው መጋላው እሱ ከ100 እስከ 105 የሚሸጥ ነው። ያኛም ቀጥሎ ያለም እንደዛው ነው። ይሄ ከ115 ከ115 እስከ 120 ያኛ ከ110 እስከ 110 ይሸጣል። ይሄም እስከ 110 እንላለን። ያው ደግሞ ከዛ በላይ ሊያወጣልን ይችላል፣ አይታወቅም። ብንከራከር አሁን ስንት ብር እንባላለን? መጨረሻው የመጨረሻው ነው ይሄ 120 ሺህ ብር ነው። ጥሩ። እሺ፣ ስለሰጡኝ ማብራሪያ አመሰግናለሁ። መልካም በዓል። ወንድሜ እንኳን አደረሰን። አብሮ አደረሰን። ምን ይመስላል የበዓሉ ሁኔታ? የበዓሉ ሁኔታ በጣም ባለፈው ዓመት በጣም እየጨመረ ነው። በጣም አሁን የሚቀመስ አይደለም። ምክንያቱም ሰው እንደ አቅሙ መግዛት አልቻለም። አብዛኛውን ሰዓት ሰው አብዛኛውን ያው ጥሎ እየሄደ ነው ማለት ይቻላል፣ እንደራሴ ማለት ነው። አማራጭ ነገሮችን ለመፈለግ በራሱ ጊዜ ሳይገዛ እየሄደበት ሁኔታም አሉ። ስለዚህ እኛውን ልንገዛ ነበር የመጣ ነው። እኔ በበኩሌ ጥዬ እወጣለሁ እያልኩ ነው ማለት ነው። ጥሩ። ከበፊት አሁን ገና ላይ አዲስ ዓመት ላይ ስንት ብር ተገበያይተህ ነበር አንተ? ገና ላይ አዲስ ዓመት ላይ ቢያንስ 60 በአቅምሽ ማለት ነው 60 68 ነው። ወጣ ከተባለ 70 ነው። ወጣ ከተባለ ማለት ነው። ያው ከዚያ በላይም ይኖራል። ግን እሱ በጣም የተለየ ከብት ከሆነ እስከ 80 እስከ 90 እስከ 100 አለው ይኖር ነበር በፊት ማለት። እሱም ከአልፎ አልፎ ካልሆነ በስተቀር አብዛኛውን ወጣ ከተባለ ከ70 ላይ 75 በላይ ወጥቶ ያውቃል። አሁን ስንት አሉ? አሁን 110 125 130 160 ይባላል። 160 ከዚያ በላይ ይባላል። እንደ ምክንያት ሲጠቀስ ምንድን ነው የተወደደበት ምክንያት ይላሉ እነሱ በግላቸው ነጋዴዎች? እነሱ የሚሉት ቅድም እንደነገርኩሽ አንደኛ የነዳጅ መጨመር ነው።
በየጊዜው ማለት ነው። ነዳጅ ጨመረ ማለት ራሱን የቻለ የመጓጓዣ የትራንስፖርት ራሱን ስለሚጨምር እሱን እንደ ምክንያት ይጠቀማሉ ማለት ነው። ሌላኛው የቀለብ ሁኔታ ማለት ነው። ቀለብ ራሱ የቻለ አንዱ ለዋጋ ላለመረጋጋት አንዱ ምክንያት ነው ተብሎ ስለሚጠቅሱ፣ ሌላኛው ደግሞ ግብአት የለም ይላሉ። በየቦታዎች የሰላም ችግር አለ፣ የመንገድ መዘጋጋት አለ። እሱ ነገር ስላለ ያው እነዚህን ምክንያት አድርገው ነው እንግዲህ የዋጋ መጨመሩ የሚያሳየው ማለት ነው፣ እነሱ የሚሉት ሻጮች ማለት ነው። ስለዚህ በዚህ ልክ ነው እኔ የተረዳሁት ማለት ነው። ዛሬ ያው ዋዜማ ስለሆነ ዛሬን የመጣው ወይስ ቀደም ብለህ መጥተህ የዋጋውን ሁኔታ ወይንም ደግሞ የገበያውን ሁኔታ አጥንተህ ነበር? ዛሬ ነው የመጣ ነው። እኔ ዛሬ ነው የመጣሁት፣ ግን እንደ አንዳንድ ጓደኞቼ ቄራም ሄደው የገበያውን ሁኔታ የተመለከቱ አሉ። ነገር ግን በተመለከቱበት ሰዓት ቄራ ላይ ትናንትና ከብት አልተሸጠ ነው የተባለው። ምክንያቱም ያው የዋጋው መናር ምክንያት ይቀንሳን ከሚልም አኳያ ህዝቡ አብዛኛው ዛሬ ነው ለመግዛት ወደዚህ እየመጣ ያለው። ግን እዚህም ስንመጣ ያው ነው። እሺ፣ በመጨረሻ በዓልን በማስመልከት ወይንም ደግሞ ማስተላለፈው መልእክት አለ የምትለው ካለ እድሉን ልስጥህ። በመጀመሪያ ያው እንግዲህ ለመላው የክርስትና ሃይማኖት ወይም ለኦርቶዶክስ ተከታይ እምነት እንኳን አደረሳችሁ እላለሁ። ሲቀጥል ያው እኔ አንደኛ መንግስት በዚህ በኩል በዋጋ መረጋጋት በኩል ያው ምንም ነገር እየታየ አይደለም ብዬ ወስደዋለሁ ማለት ነው። ሁሌም ዳይ ቱ ዳይ እየጨመረ ነው ሄደ እንጂ ሲቀንስ አላየንም። ገብቶሻል? ይህን ደግሞ አንደኛ ፍሪ ማርኬት ከሚል መንግስት በዚህ እንትን በዋጋ መረጋጋት ላይ ጣልቃ ገብቶ የሚያስተካከልበት መንገድ ቢመርጥ። ሌላኛው የነዳጅ በየጊዜው በየወሩ እየጨመረ ከሚሄድ ዝቅተኛው ህብረተሰብ ያማከለው ሁኔታ መሆን አለበት ብዬ እንደራሴ አስባለሁ። ገብቶሻል? ሌላኛው ያው በሁሉም ቦታዎች ሰላም ችግር ስላለ እሱንም መንግስት ወይም ሁሉም የሚመለከተው አካል ባለድርሻ አካላት ሁሉም ነገር ይህንን ነገር የማስተካከል ሁኔታ ቢፈጠርና ኑሮ ወደ ተሻለ መንገድ ቢመለስ ብዬ እንደራሴ ያስባለሁ ማለት ነው። ጥሩ፣ እሺ፣ ስለሰጠኸኝ ማብራሪያ ስለበዓሉም እጅግ አድርጌ አመሰግናለሁ። መልካም በዓል። እሺ፣ ለሁላችንም የማመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰ። ምን ይመስላል የበዓሉ ሁኔታ? በዓሉ ሁኔታ ትንሽ በሬ ከአምናው ዘንድሮ ትንሽ አሪፍ ሆኖ ገብቷል። ግን ዋጋቸው አያዝም፣ መቀነስም አይፈልጉም። ትላልቅ በሬ ነው፣ ግን እንደ አቅማችን ማግኘት አልቻልንም። አሁን እየፈለግን ነው። እኛ ደግሞ ለቅርጫ ነው የምንፈልገው። ቅርጫ ደግሞ ጨምሮ ብለናቸዋል። እንግዲህ እዩና እንጨምራለን ተባብለናል። ትላንትናም ስንዞር ነበረ 120 150 ነው የሚሉት። እስከ 100 እናገኛለን ብለን እናስባለን። እንግዲህ ዛሬ ደግሞ ትንሽ ዋጋቸው አሪፍ ነው። በዚህ ጠዋት ላይ ከሰዓት ድረስ እናገኛለን ብዬ እገምታለሁ። ከዚህ በፊት እስከ ስንት ድረስ ተገበያይተህ ታውቃለህ? 95 80 75 ድረስ ምርጥ በሬ እናገኛለን። ለ8 ነው የምናካፈለው እና በጣም በጮማ ስጋ ምናምን ነው የምናገኘው። የባሌ በሬዎች የአርሲ ምናምን ነው የምንገዛው። ዘንድሮውን ትላልቅ ሰንጋ ነው እንደምታዩት፣ ግን ትንሽ ዋጋቸው ነው መልቀቅ አልቻሉም። ለዛ ነው። ጥሩ። አነስተኛ ከፍተኛ ስንት ብር እያሉ ነው የሚገኙት ዛሬ ላይ? እና በጣም ዝቅተኛ የሚባለው 50 ድረስ፣ ከፍተኛው ደግሞ 200 የሚሉም አሉ። ደግሞ በጣም የተቀለቡ ናቸው እነሱ። ለልኳንዳ ቤቶችና ትላልቅ ስጋ ቤቶች ናቸው የሚገዙት። ለቅርጫ ግን በቃ ማክሲመም እስከ 100 ድረስ 110 ይገኛል። አሁን አሪፍ በሬ እስከ 110 እናገኛለን ብዬ ገምታለሁ። እንግዲህ ተወዷል እያልከኝ ነው አንተም፣ እና የተወደደበት ምክንያት ምንድን ነው ብለው ነው እየጠቀሱ ያሉት ነጋዴዎች? ነጋዴ ገበሬው አይለቅልንም ነው ሰበቡም። ደግሞ የዚህ ከነዳጅ ጋር የተያያዘ ይመስለኛል። ትራንስፖርት ጨምርባቸዋል በፊት ከሚያመጡት ጋር። ነጋዴዎች ያው ጨምሮ ነው የሚያስጨኑት፣ ከሩቅ ነው የሚያመጡት። አይሱዚ አንድ በሬ ላይ ብዙ ብር እስከ 50 ብር ምናምን ጨምሮባቸዋል። ብዙ ደንበኞች አሉን፣ እኛ ጠየቅናቸው። ስለጨመረ ነው እስቲ ዞር ዞር ብላችሁ ፈልጉ ነው ያሉን። ያ ነው የነዳጅ ጋር የተያያዘ ነው ከትራንስፖርት ጋር። ጥሩ። በዓልን በማስመልከት ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው ለመላው ኦርቶዶክስ እምነት ተከታዮች የኢትዮጵያ ሕዝብ በሙሉ ከውስጥም ከሀገር ውጭም ያሉትን እንኳን አደረሳችሁ ላለሁኝ። ለቤተሰቦቼ፣ ለእናት አባቴ፣ ለጎረቤት ዘመዶቻችን በሙሉ
እንኳን አደረሳችሁ እላቸዋለሁ። አመሰግናለሁ። መልካም በዓል። አሜን። ለሁላችን መልካም በዓል። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን የፋሲካ በዓልን ምክንያት በማድረግ በአቃቂ ቃሊቲ የከብት ገበያ ጋር ተገኝተን የበሬ ዋጋ ምን እንደሚመስል ወደ እናንተ አድርሰናችሁ ነበር። ባደረግነውም የገበያ ጥናት በአሁኑ ሰዓት የበሬ ዋጋ እጅግ በጣም እየተወደደ እንደሚገኝ ከሻጭም ከገዥም ያገኘነው መረጃ ያሳያል። በተጨማሪም ደግሞ የበሬ ዋጋ አነስተኛ ከ100 ሺህ ብር፣ መካከለኛ ከ150 እስከ 180 ሺህ ብር እንዲሁም ደግሞ ከፍተኛ እስከ 250 ሺህ ብር እየተሸጠ እንደሆነ ገበያውን ዞር ዞር እያለን ለመቃኘት ሞክረን ነበረ። የበሬ ዋጋ ለምን ተወደደ ብለን ለገዥም ለሻጭም ጥያቄ ባቀረብነው መሰረት የነዳጅና የመኖ መወደድ እንዲሁም ደግሞ የአቅርቦት ችግር ለዚህ የዋጋ መወደድ እንደ ምክንያት እንደሚጠቀስ መረጃ ሰጥተውናል ማለት ነው። ለዛሬ ወደ እናንተ ያደረስናቸው ፕሮግራሞች እነዚህን ይመስሉ ነበረ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ሰናይ ጊዜ